Unit 2 Rational expressions and rational functions. Introduction. We now turn our attention to fractional forms. አሁን ሐሳባችንን ወደ fractional ወደ ክፍልፋዮች ነው የምንወስደው. A quotient of two algebraic expressions division by zero excluded is called a fractional expression. የሁለት algebraic expressions መካፈል ወይም ሁለት ነገሮች ሲካፈሉ በኦቨር መልክ ሲቀመጡ ያ fractional expression እንላለን ወይም ክፍልፋይ እንላለን. በዜሮ ማካፈልን አያጠቃልልም ምክንያቱም የሆነ ቁጥር ለዜሮ ስናካፍል undefined ስለሚሆን. If both the numerator and denominator are polynomials, the fractional expression is called a rational expression. ኑሜራተሩም ዲኖሚናተሩም ወይም ከላይ ያለው ቁጥርም ከታች ያለው ቁጥርም ፖሊኖሚያል ከሆነ ያ ኤክስፕሬሽን rational expression ይባላል. Just as rational numbers are defined in terms of quotient of integers, rational expressions are defined in terms of quotients of polynomials. rational number ምንላቸው የኢንቲጀሮች ክፍልፋይ ናቸው. ለምሳሌ 3/2 ብንወስድ 5/3 ብንወስድ 9/7 ብንወስድ እነዚህ rational numberዎች ናቸው. ኑሜራተራቸውና ዲኖሚናተራቸው ኢንቲጀር ነው የሚጻፉት በquotient of integers ነው የሚጻፉት እና rational numbers እንደዛ እንደሚጻፉት ሁሉ rational expressions ደግሞ በquotients of polynomials ነው የሚጻፉት. ያ ማለት ኑሜራተሩም ዲኖሚናተሩም polynomial ነው. Opening problem. አበራ working alone can paint a small house in 6 hours. አበራ የሆነች ቤትን ቀለም ለመቀባት 6 ሰዓት ይፈጅበታል. የአበራን ታይም t of a እንበለው 6 hours. እና ገነት can paint the same house in 12 hours. ገነት ደግሞ ያንን ተመሳሳይ ቤት በ12 ሰዓት ውስጥ ነው ቀብታ መጨረስ የምትችለው. time of ገነት 12 hours እንበል. How long will it take them to paint the house if they work together? አንድ ላይ ቢሰሩ አበራና ገነት አንድ ላይ ቤቱን ቢቀቡ ምን ያህል ሰዓት ይፈጅባቸዋል? ስለዚህ time of both tb እንበል. አበራና ገነት ሁለቱም አንድ ላይ ቢሰሩ ምን ያህል ሰዓት ይፈጅባቸዋል? እሺ መጀመሪያ በታይም እና በሰው መሃል ያለውን ግንኙነት ማወቅ አለብን. ታይም አሁን ሰው ሲጨምር የሚሰራበት ታይም ይቀንሳል. ሰው ሲቀንስ ደግሞ የሚሰራበት ታይም ይጨምራል. ለምሳሌ አንድ ሰው ብቻውን ሲቀባ ረጅም ሰዓት ይፈጅበታል ታይሙ ትልቅ ይሆናል ማለት ነው. አራት ሰው ቢቀባ ደግሞ ታይሙ ምን ይሆናል ይቀንሳል ወይም በትንሽ ሰዓት ያልቃል. ስለዚህ ታይም እና ሰው ያለው ግንኙነት ኢንቨርስ ነው. ስለዚህ ኢንቨርስ ስለሆነ ምን ብለን እንሰራለን? ታይም ኦፍ ቦዝ የሁለቱንም ታይም አይደል ይፈልጋል 1/() ታይም ኦፍ ቦዝ ብለን እንሰራለን. የሁለቱም ታይም ምን ይሆናል 1/() ታይም ኦፍ አበራ ሲደመር 1/() ታይም ኦፍ ገነት ይሆናል. ስለዚህ 1/() time of both equal to 1/() time of አበራ 6 1/() ሲደመር 1/() time of ገነት 12. ይሄን ሁለቱን ስንደምር ዲኖሚናተር 6 እና 12 አለ ኤልሲኤም እንወስዳለን. የ6 እና 12 ነው. 12 ለ6 ሁለት ጊዜ 1 2 ሲደመር 12 ለ12 አንድ ጊዜ 1 2 ሲደመር 1 3/12 ማን 1/() time of both equal to 3/12 በ3 1 over በ3 4 1/() time of both equal to 1/4 ይሆናል. ስለዚህ ክሪስ ክሮስ እናደርገው time of both time of both equal to 4 ጊዜ 1 4 ሁለቱም ለመቀባት የሚፈጅባቸው ጊዜ 4 ሰዓት ይሆናል. Simplification of rational expressions. rational expressions ማቃለል simplify ማድረግ. rational expressions. A rational expression is the quotient p of x over q of x of two polynomials p of x and q of x where q of x different from 0.
ራሽናል ኤክስፕሬሽን የምንላቸው የሁለት ፖሊኖሚያል ክፍልፋይ ሆኖ ወይም የሁለት ፖሊኖሚያሎች ዲቪዥን ሆኖ p of x እና q of x አለ p of x ኑሜራተር ነው q of x ደግሞ ዲኖሚናተር ነው q of x 0 መሆን የለበትም ምክንያቱም 0 ከሆነ undefined ስለሚያደርገው p of x is called the numerator and q of x is denominator. Some examples of rational expressions are the following. የራሽናል ኤክስፕሬሽኖችን ምሳሌዎች ያሳየናል እዚህ ጋር ኤግዛምፕል 1 ላይ which of the following are rational expressions ይላል rational expression የሆኑት የትኞቹ ናቸው a ላይ ያለው rational expression የምንላቸው ኑሜራተራቸውም ዲኖሚናተራቸውም ፖሊኖሚያል ፋንክሽን መሆን አለበት ብለናል a ላይ ያለው ከላይ x - 2 አለ ከታች ደግሞ 2x square minus 3x plus 4 አለ ይሄ ሁለቱም ፖሊኖሚያል ናቸው ስለዚህ ፖሊኖሚያል ከሆኑ rational expressions እንላለን b ላይም አንድ ኑሜራተሩ ፖሊኖሚያል ነው ዲኖሚናተሩ x power of 4 minus 1 እሱም ፖሊኖሚያል ነው 10ኛ ክፍል ላይ እንዳየነው c ላይም ፖሊኖሚያል ነው d ላይ ግን ራዲካል ነው የፖሊኖሚያል ዶሜን ኦር ሪል ነምበር ነው d ላይ ግን ዶሜኑ ኦር ሪል ነምበር አይደለም 1 minus 5x ዶሜኑ ኦር ሪል ነምበር አይሆንም ለዛ d rational expression ሊሆን አይችልም ኤግዛምፕል 2 ላይ ደግሞ evaluate the rational expression 2x minus 5 over 3x plus 9 x ቦታ a ላይ x ቦታ 5ን ተካ ይላል 5ን ስንተካ ስንት ይሰጠናል 5 over 24 ይሰጠናል b ላይ ደግሞ -6ን ስንተካ እዛ rational expression ላይ 17 over 9ን ይሰጠናል ይሄ ተክተን ማግኘት ነው ቀላል ነው domain of a rational expression የራሽናል ኤክስፕሬሽኖችን ደግሞ ዶሜን እንዴት እናገኛለን ለምሳሌ እዚህ ጋር 2x - 5 over 3x plus 9 አለ የዛን ዶሜኑን እንዴት ነው የምናገኘው ዶሜኑ ራሽናል ኤክስፕሬሽን ዲኖሚናተሩ ምን መሆን የለበትም ብለናል 0 መሆን የለበትም ብለናል የራሽናል ኤክስፕሬሽን ዲኖሚናተሩ 0 መሆን የለበትም እዚህ ጋር ደግሞ ዲኖሚናተሩ 3x plus 9 ነው 3x plus 9ን 0 የሚያደርገው ቁጥር ማን ነው x ቦታ ቢገባ 3x plus 9 ላይ x ቦታ -3 ቢገባ 0 ይሆናል 3 ጊዜ -3 -9 ሲደመር 9 0 ይሆናል 0 ደግሞ ይሄን ራሽናል ፋንክሽን ምን ያደርጋል አንዲፋይንድ ያደርጋል ስለዚህ ዶሜኑ የዚህ የራሽናል ፋንክሽን ዶሜኑ የሚሆነው ኦር ሪል ነምበር ሆኖ ከ-3 ውጪ x = -3 ውጪ ሁሉም ሪል ነምበር መሆን ይችላል ስለዚህ ዶሜኑ -3ን አያጠቃልልም ወይ ዲኖሚናተሩን 0 የሚያደርገውን ቁጥር አያጠቃልልም እሺ steps to find the domain of a rational expression የራሽናል ኤክስፕሬሽንን ዶሜን እንዴት እናገኛለን አንደኛ set the denominator of the expression equal to 0 and solve ዲኖሚናተሩን የዛን ኤክስፕሬሽንን ዲኖሚናተሩን 0 እንለዋለን ወይም ያን ቁጥር 0 የሚያደርገው ቁጥር ከዛ ምን እናደርጋለን ከዶሜኑ ውጪ እናደርጋለን ያን ዲኖሚናተሩን 0 የሚያደርገው ቁጥር ከዶሜኑ ውጪ እናደርጋለን the domain is the set of all real numbers except those values found in step 1 ከዛ step 1 ላይ ያገኘነውን ቁጥር ኤክስክሉድ እናደርጋለን ለምሳሌ ኤግዛምፕል 3 ላይ ዶሜናቸውን አገኙ ይላል a ላይ የ19 over 3x የዚህ ራሽናል ኤክስፕሬሽን ዶሜኑ ምንድነው የሚሆነው ከታች ማን ያለው 3x ነው ዲኖሚናተሩ 3xን 0 የሚያደርገው x ቦታ ማን ቢገባ ነው 0 ቢገባ ነው 0 ይሄን ራሽናል ኤክስፕሬሽን አንዲፋይንድ ያደርገዋል ስለዚህ ዶሜኑ ምን ይሆናል ኦር ሪል ነምበር ሆኖ ከ0 ውጪ ወይም ከ0 ውጪ ኦር ሪል ነምበር x is a real number and x is different from 0 ወይም ኦር ሪል ነምበር different from 0 ይሆናል b ላይ ያለውን ስናይ ዲኖሚናተሩ x² - 7x + 10 ነው ይሄን 0 የሚያደርገው ቁጥር ማን ነው ስንሰራ ፋክተራይዝ አድርገን ስንሰራ x = 5 እና x = 2 እነዚህ ሁለት ቁጥሮች 0 ያደርጋሉ ስለዚህ ዶሜኑ ከነዛ ከሁለቱ ቁጥሮች ውጪ ነው የሚሆነው ኦር ሪል ነምበር different from 2 and 5 fundamental property of fractions የፍራክሽኖች መሰረታዊ ባህሪ ምንድነው a b እና k ሪል ነምበሮች ከሆኑ b and k different from 0 b እና k ከ0
ዲፈረንት የሆኑ ቁጥሮች ናቸው ዘን k times a over k times b ማለት አሁን k በሁለቱም ኮማን አለ ኮማን ፋክተር ስናጠፋ k በk ሲጠፋ ማን ይቀራል a over b ይቀራል using the above property and eliminating all common factors from the numerator and denominator of a given fraction is referred to as reducing or simplifying the fraction to its lowest term ይሄን እነዚህን ኮማን ተርሞች ስናጣፋ በሁለቱም ላይ ከላይ ኑሜራተር እና ዲኖሚኔተር ላይ ያሉትን የጋራ የሆኑ ቁጥሮችን ስናጣፋ ምን እንላለን አቃለለን ማለት ነው ማቃለል የሚለው reducing ወይም simplifying ወይም ወደ lowest term ምን ያደርግን ነው እያቃለልን ነው ማለት ነው we say that a rational expression is reduced to lowest terms or in its lowest terms or in simplest form if the numerator and denominator do not have any common factor other than one የሆነ rational expression ተቃሏል የምንለው ወይም reduced ሆኗል ወይም simplest form ላይ ነው ያለው የምንለው ኑሜራተሩና ዲኖሚናተሩ ኮማን ፋክተር ከሌለው ከአንድ ውጪ ኮማን ፋክተር ከሌለው ምን ማለት እንችላለን ተቃሏል ማለት እንችላለን ወይም lowest form ላይ ነው ያለው ማለት እንችላለን note ላይ it is important to emphasize that 9x square minus 4 over 9x square plus 9x minus 10 equal to 3x plus 2 over 3x plus 5 እነዚህ ሁለቱ ራሽናል ኤክስፕሬሽኖች እኩል ናቸው ይላል እኩል ናቸው ነገር ግን ዶሜናቸው እኩል ይሆናል ወይ ሁለቱም እኩል ናቸው ነገር ግን ዶሜናቸው ምን ይሆናል ሁለቱም እኩል ስለሆነ ዶሜናቸው እኩል ይሆናል ወይ እስኪ የዚህኛው ኤክስፕሬሽን የ9x square minus 4 over 9x square plus 9x minus 10 ዶሜን ስራ ከተባለ ቀጥታ ዲኖሚናተሩን 0 የሚያደርግ ቁጥር ነው የምንፈልገው ዲኖሚናተሩ ማን ነው 9x square plus 9x minus 10 equal to 0 ብለን ነው የምንሰራው 0 የሚያደርገውን ቁጥር እናገኝና ያን 0 የሚያደርግ ቁጥር ከዚህ ዶሜን ውጪ ይሆናል እሺ ያው ይሄ ራሽናል ኳድራቲክ ፋንክሽን ነው በax square plus bx plus c ፎርም የተጻፈ ነው እና ምንድነው የምናደርገው ይሄን ፋክተራይዝ ለማድረግ ተደምሮ b ን የሚሰጥ ተባስቶ ደግሞ ac ን የሚሰጥ ቁጥር ነው የምንፈልገው ሲደመር b ን የሚሰጥ ሲባዛ ደግሞ ac ሁሌ እንደዚህ ኳድራቲክ ፋንክሽን ሲሰጣን b ማነው እኛ ጋር 9 ነው a 9 ነው b 9 ነው c ደግሞ -10 ነው ተደምሮ b ያመነ ተደምሮ 9 የሚሰጥ ተባስቶ ደግሞ ac 9 ጊዜ -10 ተባስቶ -90 የሚሰጥ ሁለት ቁጥሮችን መፈለግ ነው ጭንቅላታችን ውስጥ ሲደመሩ ሁለት ቁጥሮች 9 የሚሰጡ ሲባዙ -90 የሚሰጡ ስናስብ 15 እና -6 ናቸው ደምሩ 15 ሲደመር -6 9ን ይሰጣል 15 ሲባዛ -6 -90 ይሰጣል ስለዚህ ሁለቱ ቁጥሮች 15 እና -6 ናቸው እነሱን እዚህ መሃል ላይ እንተካለን 9x ቦታ ስለዚህ ይሄን ስንጽፍ 9x square plus 9x minus 10 equal to 0 ነበር የሚለው ስለዚህ 9x ቦታ ነው እነዚህን ሁለቱን ቁጥሮች የምንተካው 9x square እንዳለ ይወርዳል ሲደመር ይሄን 9xን in terms of 15 እና 6 እንጽፋለን ሲደመር 15x ሲቀነስ 6x አያችሁ ማንን 9xን in terms of በዚህ ሁለቱ ቁጥር ጻፍን 15 ሲቀነስ 6 9x ራሱን ይሰጠናል ከዛ ሌላው -10 equal to 0 ብለን እንዳለ እንሰራለን 9x square አሁን ሁለት እናደርጋለን 9x square እና 15xን ከዛ በኋላ እዚህ ጋር -6xን እና -10ን አንድ ላይ እናደርጋቸዋለን ስለዚህ እዚህ ጋር 9x እና 15x ላይ ኮማን ማን አለ አሁን ለ9 እና ለ15 ኤልሲኤም ማን ነው ለ9 እና ለ15 ኮማን ፋክተር ማን ነው 3 ከዛ ለx ስኬር እና ለx x ከዛ ከፊት እናወጣለን 3x ይወጣ 9x ስኬር ለ3x 3x ይሆናል ፕላስ 15x ለ3x 5x ይሆናል ከዛ እዚህ ጋር ማይነስ አለ ኮማን ማይነስ እናወጣለን ለ6 እና ለ10 ኮማን ማን ነው
ኮማን ፋክተር 2ን ከፊት እናወጣለን ከዛ እዚህ 3x ይቀራል እዚህ ጋር ደግሞ ማይነስ ወደፊት ስለሄደ ፕላስ ይሆናል ፕላስ 5 = 0 አሁን ተመልከቱ 3x + 5 3x + 5 ኦኬ እቺ x ትጠፋለች እቺ x እዚህ x የነበረችው እዚህ ትጠፋለች x እዚህ ስለወጣ ማለት ነው 3x + 5 3x + 5 ኮማን ወጣ ኮማን ካለ ምንድነው ኮኤፊሺየንታቸውን ማቀናነስ እንችላለን 3x አለ እዚህ -2 አለ 3x - 2 ኢንቱ ከሁለቱ 3x + 5 አንዱ 3x + 5 = 0 3x - 2 አሁን ይሄ ሁለቱም ሲባዙ = 0 ማለት አንዱ 0 ከሆነ 0 ያደርጋል ወይ ይሄ 0 ከሆነ ስለዚህ 3x - 2 = 0 እና 3x + 5 = 0 እንላለን ይሄ ማለት 3x - 2 ወደዛ ሲል = 2 ይሆናል ይሄም 3x = 5 ወደዛ ሲል -5 ይሆናል x ለማግኘት /3 እናደርጋለን x እዚህ ጋር 2/3 ይሆናል ይሄንንም /3 እናደርግ x = -5/3 ይሄ ምንድነው ይሄኛውን ዲኖሚናተሩን 0 የሚያደርጉ ቁጥሮች ናቸው 2/3 እና -5/3 ስለዚህ የዚህ ዶሜን የሚሆነው ማን ነው የዚህ ዶሜን የሚሆነው ኦል ሪል ነምበር ዲፈረንት ፍሮም 2/3 እና -5/3 ምን ብለን ነው የተነሳነው ይሄ ራሽናል ኤክስፕሬሽን እና ይሄ ራሽናል ኤክስፕሬሽን እኩል ናቸው ብለን ነው የተነሳነው እኩል ሆነው ግን ዶሜናቸው ተመሳሳይ ነው ወይ የሚለውን ለመስራት እሺ እዚህኛውን ዶሜን እንስራ 3x + 2 እና 3x + 5 ነው ማን ነው ዲኖሚናተሩ ይሄ ነው ዲኖሚናተሩን 0 የሚያደርግ ቁጥር ነው ከዶሜን ውጪ የምናደርገው 3x + 5 = 0 ብለን ስንሰራ 3x = 5 ወደዛ ሲል -5 ይሆናል /3 ስናደርገው x = -5/3 ስለዚህ የዚህ ዶሜን የሚሆነው ኦል ሪል ነምበር ዲፈረንት ፍሮም -5/3 ነው የዚህኛው ግን ኦል ሪል ነምበር ዲፈረንት ፍሮም 2/3 እና -5/3 ነው እኩል ቢሆኑም ግን ዶሜናቸው ምን ይሆናል ተለያይቷል ይሄንን አሁን ሲምፕሊፋይ እናርገው እስኪ ይሄንን ሲምፕሊፋይ ማድረግ ማለት ኑሜራተሩና ዲኖሚናተሩ የጋራ ተርም እንዳይኖራቸው ማድረግ ማለት ነው እሺ ይሄን ሲምፕሊፋይ ለማድረግ ፋክተራይዝ አድርገን እንጻፍ 9x² - 4 ማለት ነው in terms of simple form ስንጽፍ 9x² - 4 ማለት ለምሳሌ a² - b² ማለት ማለት ነው a² - b² ማለት a + b times a - b ማለት ነው የሁለቱ ብዜት ነው ይሄን የሚሰጠው በዛው በተመሳሳይ ይሄንን እንስራ 9x² - 4 ማለት 9 ማለት 3 ነው ከዛ x² - 4 ማለት ደግሞ 2 3ን እንደ a ወስደን 2ን ደግሞ እንደ b ብንወስድ 3x² እንደ a ወስደን a² - b² a + b times a - b ከሆነ 3 x² - 2 ማለት 3x + 2 times 3x - 2 እንደማለት ነው ይሄን ስናባዛ ማን ይሰጠናል 9x² - 4 በዚህ ፎርም a² - b² ማለት a + b a - b ከሆነ ይሄኛውን እንደ a ወሰድን ይሄኛውን እንደ b ወሰድን a² - b² a² - b² ማለት a + b times a - b እንደማለት ነው ስለዚህ ይሄንን እንጻፍ 9x² - 4 ማለት 3x + 2 times 3x - 2 ማለት ነው 3x + 2 times 3x - 2 ማለት ነው ኦቨር 9x² + 9x - 10 ማለት ደግሞ እዚህ ጋር ሰርተናል ያ ማለት 3x - 2 times 3x + 5 ማለት ነው 3x - 2 times 3x + 5 ማለት ነው አሁን ማጣፋት እንችላለን ማን አለ 3x - 2 ከላይም አለ ከታችም አለ ስናጣፋ ማን ቀረ 3x + 2 ኦቨር 3x + 5 3x + 2 ኦቨር 3x + 5 ከማን ጋር እኩል ሆነ ከዚህ ጋር እኩል ሆነ ስለዚህ ይሄኛው ከዚህ ጋር እኩል ነው ልክ ነው
ነገር ግን ስለ ዶሜኑ ማውራት ያለብን ሲምፕሊፋይ ካረግን በኋላ ሳይሆን ሲምፕሊፋይ ከማረጋችን በፊት ነው። ምክንያቱም ሲምፕሊፋይ ከሆነ በኋላ ዶሜኑ ሊቀየር ይችላል። አሁን የዚህኛው ዶሜን different from -5/3 ብቻ ነው። የዚህኛው ዶሜን ግን different from 2/3 እና -5/3 ነው። ስለዚህ ስለ ዶሜኑ ማውራት የምንችለው ሲምፕሊፋይድ በሆነው ፎርም ሳይሆን ሲምፕሊፋይ ሳናረግ በፊት ነው። to simplify የራሽናል ኤክስፕሬሽንን ሲምፕሊፋይ ለማድረግ መጀመሪያ ዶሜን ማግኘት አለብን። ከዛ በኋላ ኑመራተር እና ዲኖሚናተሩን ፋክቶራይዝ እናደርጋለን። ከዛ ኮማን ፋክተር ካለ እናጣፋለን፣ ካንሰል እናደርጋለን። እሺ ለምሳሌ 2y² + 6y + 4 ኦቨር 4y² - 12y - 16ን ሲምፕሊፋይ ለማድረግ መጀመሪያ ምን ማግኘት አለብን? ዶሜኑ የሚሆነው ዲኖሚናተሩን 0 ከሚያደርገው ቁጥር ውጪ ዶሜን መሆን ይችላል። ስለዚህ እዚህ ጋር ዲኖሚናተሩ ማን ነው? 4y² - 12y - 16 ነው። ይሄንን 0 የሚያደርገው ማን ነው? ኢኳል ቱ 0 ብለን እንሰራለን። ይሄን 0 የሚያደርገው ቁጥር እንፈልጋለን። እሺ እዚህ ጋር ኮማን ለኮኤፊሽንቱ 4 አለ፣ 12 አለ፣ 16 አለ። ለኮኤፊሽንቱ ኮማን ማን ነው? ለ4 ለ12 እና ለ16 ኮማን ፋክተር 4ን ከፊት ብናወጣ ማን ይሆናል? እዚህ ጋር y² ይቀራል ማይነስ 12 ለ4 3y ማይነስ 16 ለ4 4 ይሆናል ኢኳል ቱ 0። ይሄን ኦቨር 4 ስንል ቦት ሳይድ 4 በ4 ሲጠፋ y² ማይነስ 3y ማይነስ 4 ኢኳል ቱ 0 ይሆናል። ስለዚህ ይሄ ኳድራቲክ ፋንክሽን ነው። ኳድራቲክ ፋንክሽን ማለት በa² ax² + bx + c ኢኳል ቱ 0 ፎርም ከተሰጠ ቀጥታ የምናገኘው ማን ነው? ይሄን ፋክተራይዝ አድርጎ ስንባል ተደምሮ bን የሚሰጥ ተባዝቶ ac-ን የሚሰጥ እዚህ ጋር bያችን ማን ነው? -3 ነው። ተደምሮ ሲደመር -3ን የሚሰጥ ሲባዛ ደግሞ ac እዚህ ጋር ኮኤፊሽንት 1 ነው ያልተጻፈው 1 ስለሆነ 1 ጊዜ 4 -4 ተደምሮ -3ን ተባዝቶ ደግሞ -4ን የሚሰጡ ሁለት ቁጥሮች እነማን ናቸው? -4 እና ፖዚቲቭ 1 ናቸው። እንደምራቸው -4 ሲደመር 1 -3ን ይሰጣል። ሲባዛስ -4 ሲባዛ 1 -4ን ይሰጣል። ስለዚህ ሁለት ቁጥሮች -4 እና ፖዚቲቭ 1 ናቸው። እነሱን ማን ቦታ ነው የምንተካው? -3y ቦታ የመሃሉ ቦታ ነው የምንተካው። ስለዚህ y² እዚህ -3y -4 ኢኳል ቱ 0 ነው ያለው። -3y ቦታ ማን እንተካለን? -4 እና 1 እንተካለን። ስለዚህ y² -3y -4y + y ሲደመር ማን ይሰጣል? -3y የራሱን ነው የተካነው። ከዛ እዚህ ጋር -4 ኢኳል ቱ 0 እንላለን። አሁን ምን እናደርጋለን? ሁለት እናደርጋለን። ይሄን ሁለቱን እና ይሄን ሁለቱን አንድ ላይ እናደርጋቸዋለን። ከዛ በኋላ ለ y² እና ለ-4y ኮማን ማን ነው? ኮማን y አለ። y እናወጣና የቀረውን እንጽፋለን። y -4 ይሆናል ሲደመር ለ-y እና ለ-4 ኮማን የለም እንዳለ y -4 ብለን እንጽፋለን ኢኳል ቱ 0። አሁን እዚህ ጋር y -4 ሁለቱም ላይ አለ። ስለዚህ አንዱን እንወስዳለን፣ ኮኤፊሽንታቸውን እናደርጋለን፣ እንደምራለን። እዚህ ኮኤፊሽንት y አለ፣ እዚህ ኮኤፊሽንት ካልተጻፈ 1 አለ ማለት ነው። y + 1 አለ፣ y + 1 ከዛ ከy -1 አንዱን እንወስዳለን y -4 ኢኳል ቱ 0። ይሄ ማለት ይሄ እነዚህ ሁለቱ ሲባዙ ምን ይሰጣል ነው? 0 ይሰጣል። ከነዚህ ሁለቱ አንዱ 0 ከሆነ 0 ይሆናል። ወይ ይሄ 0 ከሆነ ወይ ይሄ 0 ከሆነ ስለዚህ y + 1 0 ከሆነ ወይም y -4 0 ከሆነ ነው ይሄ 0 የሚሆነው። y + 1 ኢኳል ቱ 0 ማለት y ኢኳል ቱ አንድ ወደዛ ሲሄድ -1 ማለት ነው። y -4 ኢኳል ቱ 0 ማለት y ኢኳል ቱ 4 ማለት ነው። አያችሁ y -1 ሲሆንና y 4 ሲሆን ምን ያደርጋል? ይሄንን ዲኖሚናተሩን 0 ያደርጋል። ስለዚህ ዶሜኑ ምንድነው የሚሆነው? ኦድ ሪል ነምበር ዲፈረንት ፍሮም y ኢኳል ቱ -1 እና 4 ከ-1 እና ከ4 ውጪ ኦድ ሪል ነምበር ይሆናል ዶሜኑ።
ዶሜኑ እንደዚህ ነው የሚሆነው ፈርስት ስቴፕ አሁን ሲምፕሊፋይ ለማድረግ ዶሜኑን አገኘ ከዛ በኋላ ምንድነው የምናደርገው ፋክተራይዝ ነው የምናደርገው ኑሜራተሩንም ዲኖሚናተሩን ፋክተራይዝ አድርገናል በሰበቡ ኑሜራተሩን እንጻፍ 2y ስኩዌር ፕላስ 6y ፕላስ 4ን ፋክተራይዝ ስናደርግ ለ2 ለ6 እና ለ4 ኮማን ማለት ግሬተስት ኮማን ፋክተር 2 ነው 2 አለ ኮማ ከዛ y ስኩዌር ፕላስ 6y ለ2 3y ፕላስ 4 ለ2 2 ይሆናል ከዛ በኋላ ይሄንን ፋክተራይዝ ስናደርግ ተደምሮ የመሃሉን ቁጥር የሚሰጥ ተባስቶ ደግሞ የዳርኞችን ሁለት ጊዜ አንድ ነው የሚሰጥ ተደምሮ 3ን የሚሰጥ ተባስቶ ሁለት ጊዜ አንድ ተባስቶ 2ን የሚሰጥ ሁለት ቁጥሮች እነማን ናቸው 2 እና 1 ናቸው 2 እና 1 2 እና 1 ሲደመሩ 3ን ይሰጣል 2 እና 1 ሲባዙ 2ን ይሰጣል ያን 2 እና 1ን የቱ ጋር እንተካለን የመሃሉ ላይ 3y ቦታ ስለዚህ y ስኩዌር ፕላስ 3y ፕላስ 2 ምንድነው የሚሆነው y ስኩዌር ፕላስ 3y ማለት 2y ፕላስ 1y ማለት ነው 2y ፕላስ y ከዛ ፕላስ 2ን እንጽፋለን ከዛ ሁለት እናረጋቸዋለን እንደዚህ ለy ስኩዌር እና ለ2y ማን አለ ኮማን y አለ y እናወጣና y ስኩዌር ለy y ፕላስ 2y ለy 2 ሲደመር y ፕላስ 2 አሁን እዚህ ጋር y ፕላስ 2 ኮማን አለ አንዱን እንወስዳለን ኮኤፊሺየንታቸውን እንደምራለን የዚህ ኮኤፊሺየንት y ነው የዚህ ኮኤፊሺየንት 1 ነው y plus 1 into y plus 2 ይሄ ማን ነው ይሄ እኮ ነው y square plus 3y plus 2 ፋክተራይዝ ስናደርገው y plus 1 ታይም y plus 2 ሆነ ከዛ በኋላ እዚህ ኮኤፊሺየንት ማን አለ 2 አለ 2ን ከፊት ስናስገባ ይሄ ማን ይሰጣል ይሄን ይሰጣል ከዛ ኦቨር ይሄ ማለት ደግሞ ምን ማለት ነው 4y square minus 12y minus 16 ነው ይሄ ደግሞ 4 ከፊት አውጥተን y square minus 3y minus 4 ብለናል y square minus 3y minus 4 ደግሞ ማን ነው ስንሰራው y plus 1 time y minus 4 ነው ስለዚህ ምን እናደርጋለን 4 into y plus 1 time y minus 4 y plus 1 time y minus 4 ፋክተራይዝ ሆነ ማለት ነው ፋክተራይዝ ሆነ አሁን ማጣፋት ነው የሚቀረን y plus 1 አለ y plus 1 ይጣፋል 2 በ2 አንድ ጊዜ 4 በ2 ሁለት ጊዜ ከላይ ማን ቀረ y plus 2 ቀረ y plus 2 ኦቨር ከታች ደግሞ 2 ታይም y minus 4 ቀረ ስለዚህ ሲምፕለስት ፎርሙ ይሄ ነው ምን አደረገን ሲምፕሊፋይ አደረገን ወይም አቃለልን እሺ ቢ ላይ ያለውን ስናቃልል ደግሞ መጀመሪያ ምንድነው የምናገኘው ዶሜኑ ምንድነው ዲኖሚናተሩን 0 የሚያደርግ ቁጥር x ስኩዌር ፕላስ 9 ነው ዲኖሚናተሩ x ስኩዌር ፕላስ 9ን 0 የሚያደርግ ቁጥር ከዶሜኑ ውጪ ይሆናል x ስኩዌር ፕላስ 9 = 0 ማለት x ስኩዌር = 9 ወደዛ ሲሄድ -9 ይሆናል ስለዚህ ራዲካል ውስጥ እናስገባ ስኩዌር ራዲካልን ያጠፋል x ስኩዌር ምን ይሆናል ራዲካል -9 ራዲካል -9 የሚባል ቁጥር አለ የለም -9 ከራዲካል ያወጣ ስለዚህ የዚህ ዶሜን ምንድነው ይሄን ዶሜን ወይም ይሄን ቁጥር 0 የሚያደርግ ቁጥር የለም ይሄን ዲኖሚናተር 0 የሚያደርግ ቁጥር የለም ስለዚህ የዚህ ዶሜን ምን ይሆናል ኦር ሪል ነምበር ይሆናል ዶሜኑን አገኘ ሁለተኛው ምንድነው ፋክተራይዝ ማድረግ ነው አሁን የላይኛው አለ x the power of 4 ኑሜራተሩና ዲኖሚናተሩን ፋክተራይዝ እናደርጋለን ፕላስ 18x ፕላስ 81 ነው አሁን ዲግሪው እዚህ ጋር ትልቁ ዲግሪ 4 ነው 4 ሲሆን ለፋክተራይዜሽን ስለሚከብድ ወዴት ለመቀየር እንሞክራለን ወደ ኳድራቲክ ለመቀየር እንሞክራለን ይቅርታ እዚህ ጋር x ስኩዌር ነው እዚህ ጋር x ስኩዌር ነው ስለዚህ ወደ ኳድራቲክ ለመቀየር ምን እናደርጋለን x ስኩዌር = y ብለን እንሰራለን x ስኩዌር ከy ጋር እኩል ነው ብለን እዚህ ጋር x ስኩዌር ቦታ y ን እንተካለን x the power of 4 ምን ይሆናል x ስኩዌር the power of 2 ማለት ነው x the power of 4 ማለት ምክንያቱም ፓወሩ ስለሚባዛ ሲደመር 8x ስኩዌር ፕላስ 81 x ስኩዌር ደግሞ ማን ነው ብለናል እዚህ ጋር y ነው ብለናል ስለዚህ x ስኩዌር ቦታ y እንተካ y ስኩዌር ፕላስ 80 x ስኩዌር ማን ነው አሁንም y 80y ፕላስ 81 ምን ሰጠን
ኳድራቲክ ሰጠን ኳድራቲክን ከሰጠን ፋክተራይዝ ማድረግ ቀላል ነው ምንድነው ኳድራቲክ ሲስተም ax ስኩዌር + bx + c ፎርም ሲሰጠን ተደምሮ b ን የሚሰጥ ተባስቶ ደግሞ ac ን የሚሰጥ ተደምሮ b ማን ነው ለኛ 18 ነው ተደምሮ 18 ተባስቶ ac ማን ነው a 1 ነው አንድ ጊዜ 81 c ደግሞ 81 ነው 81 ን የሚሰጥ ሁለት ቁጥር ማን ነው 9 እና 9 ነው ሲደመር ደምሩ 9 ሲደመር 9 ተደምሮ 18 9 ሲባዛ 9 ሲባዛ 80 ስለዚህ ያን ሁለት ቁጥር ደግሞ የት ነው የምንተካው መሃል ላይ የመሃሉ ላይ ስለዚህ ምን ይሆናል y ስኩዌር + 18y + 81 ነው የነበረን y ስኩዌር + 18y በማን እንጽፋለን በ9 እና በ9 9y + 9y ብለን እንጽፋለን ከዛ 81 እንጽፋለን ከዛ ምን እናደርጋለን ሁለት እናደርጋለን ሁለት አድርገን ኮማን ስናወጣ ለy ስኩዌር እና ለ9y ኮማን ማን ነው y አለ ከዛ y ስኩዌር ለy y + 9y ለy 9 ለ9y እና ለ81 ደግሞ ኮማን ማን አለ ፕላስ አለ እዚህ ፕላስ 9 9y ለ9 y ይሆናል 81 ለ9 9 ይሆናል አሁን እዚህ ጋር y + 9 ኮማን አለ ስለዚህ እነሱ ከነሱ አንዱን እንወስዳለን ኮኤፊሺየንታቸውን እንደምራለን እዚህ ኮኤፊሺየንት y አለ እዚህ ፕላስ 9 አለ ወሰድን ከዛ ከሁለቱ አንዱን y + 9 እንወስዳለን ስለዚህ እሺ ይሄ y + 9 ሆነለ ይሄ ማን ነው y + 9 ታይም y + 9 ማለት y ስኩዌር + 80y + 81 ማለት ነው ይሄን ነው ፋክተራይዝ ያደርግነው ወደ y + 9 ታይም y + 9 ስለዚህ y + 9 ታይም y + 9 ከዛ እዚህ ጋር ኦቨር ማን አለ x ስኩዌር + 9 አለ ኦቨር እዚህ ጋር x ስኩዌር + 9 አለ ያንንም ማን ብለናል x ስኩዌርን y ብለናል ስለዚህ አሁንም ማን ይሆናል ከታች y + 9 ይሆናል አሁን ማጣፋት እንችላለን ይሄ y + 9 አንዱን ሲያጠፋ ማን ይቀራል መልሳችን y + 9 ይቀራል y + 9 ደግሞ ማን ነው y ማን ነው x ስኩዌር ነው ያለው ስለዚህ መልሰን ተካለን y ቦታ x ስኩዌር + 9 ስለዚህ ይሄ ሲቃለል የሚሰጠን ይሄ በዚህ ሲቃለል የሚሰጠን x ስኩዌር + 9 ነው ሲምፕለስት ፎርሙ c ላይ ደግሞ 1 - c / 7a ስኩዌር - 7 አለ አሁንም መጀመሪያ የምናገኘው ዶሜኑ ነው ዶሜኑ ማን ነው 7a ስኩዌር - 7 ን 0 የሚያደርገው ማን ነው 7a ስኩዌር - 7 = 0 7 ኮመን አለ 7 a ስኩዌር - 1 = 0 ኦቨር 7 ስንል a ስኩዌር - 1 = 0 a ስኩዌር - 1 = 0 ማለት a ስኩዌር = -1 ወደዛ ሲሄድ 1 ማለት ነው ስለዚህ ራዲካሉ ስናስገባ ሁለቱንም ስኩዌር ይጠፋል a = ራዲካል 1 ከራዲካል ሲወጣ ምን ሆኖ ነው የሚወጣው +1 ወይም -1 ሆኖ ነው የሚወጣው ምክንያቱም የዚህ ስኩዌር አንድን ስለሚሰጥ የአንድ ስኩዌር ሲደረግ አንድ አይደል -1 ስኩዌርም አንድ ነው የሚሰጠው ስለዚህ ያ ከራዲካል ሲወጣ +1 ሆኖ ይወጣል ስለዚህ እዚህ ዶሜን ይሄ +1 ማለት ይሄንን ዲኖሚናተር ምን የሚያደርጉ ናቸው 0 የሚያደርጉ ናቸው ስለዚህ እዚህ ዶሜን ኦር ሪል ነምበር ሆኖ ከማን የተለየ ነው ከ-1 እና ከ1 የተለየ ነው ዶሜኑን አወቅን ስለዚህ አሁን ፋክተራይዝ እናድርግ ከላይ ኑመራተሩን ፋክተራይዝ ማድረግ አንችልም ምክንያቱም 1 - a ፋክተራይዝ አይሆንም ከዚህ በላይ ዲኖሚናተሩ ደግሞ ማን አለ 7a ስኩዌር -7ን ፋክተራይዝ ስናደርግ ኮማን አለ 7 a ስኩዌር - 1 ማለት ነው a ስኩዌር - 1 ደግሞ እንደገና ፋክተራይዝ ማድረግ እንችላለን a ስኩዌር - 1 ማለት ለምሳሌ a ስኩዌር - b ስኩዌር ማለት ምን ማለት ነው a + b ታይም a - b ነው ፋክተራይዝ እዚህ ጋር a ስኩዌር - 1 ማለት አሁን a ስኩዌርን እንደ a ስኩዌር ወሰዱ 1ን ደግሞ እንደ b ስኩዌር ወሰዱ ያ ማለት a ስኩዌር - 1 ማለት a ስኩዌር - 1 ስኩዌር ማለት ነው 1 ስኩዌር 1 ስለሆነ ስለዚህ ይሄ ፋክተራይዝ ሲሆን ምን ይሆናል a ስኩዌር - b ስኩዌር ማለት a + b ታይም a - b አይደል
ስለዚህ a ስኩዌር ማይነስ 1 ስኩዌር ምን ይሆናል a + 1 ታይም a ማይነስ 1 ይሆናል ስለዚህ 7 into a ስኩዌር ማይነስ 1 ማለት a + 1 ታይም a ማይነስ 1 ማለት ነው ስለዚህ ይሄን እዚህ እንተካለን እዚህ ቦታ 7 times a + 1 ታይም a ማይነስ 1 ፋክተራይዝ አደረግነው ማለት ነው ስለዚህ አሁን ማጣፋት እንችላለን ስናየው ይሄ የሚያጣፋ ቁጥር የለም ስለዚህ ምን ማድረግ አለብን ይሄን እንዲያጣፋ ማድረግ አለብን ስለዚህ ይሄን በማይነስ ኑሜራተሩንም ዲኖሚናተሩንም በማይነስ እናባዛ በማይነስ እናባዛ ምን ይሆናል minus time 1 minus 1 minus time a plus a ይሆናል over ከታች ያለው እንዳለ እንጻፍ minus 7 time a plus 1 time a minus 1 a ማለት ማለት ነው minus 1 plus a ማለት a minus 1 ማለት ነው over minus 7 into a plus 1 time a minus 1 እዚህ a minus 1 አለ እዚህም a minus 1 አለ አሁን ማጣፋት ይቻላል ማን ቀረ ከላይ አንድ ቀረ 1 over minus 7 into a plus 1 ይሄ ማለት minus 7 ካባዛን 1 over minus 7 time a minus 7 time 1 minus 7 ማለት ነው ወይ ይሄ ነው ወይ ይሄ ነው ተመሳሳይ ናቸው እና ይሄ ማለት ነው በሌላ ቋንቋ ማይነስን ወደ ላይ ስንወስድ minus 1 over 7 a plus 1 ማለት እንችላለን ይሄ ነው ሲምፕለስት ፎርሙ እሺ ኤክሰርሳይዝ 2.1 a ላይ 4x - 12 over 4x ሲምፕሊፋይ አድርጉ ነው የሚለው ዶሜናቸውን አግኙና ሲምፕሊፋይ አድርጉ እዚህ ዶሜን ቀላል ነው 4xን 0 የሚያደርገው ማለት ነው 4x = 0 የሚያደርገው over 4 ስንል x = 0 over 4 0 ነው ይሄን አንዲፋይንድ የሚያደርገው ስለዚህ ዶሜኑ ምን ይሆናል ኦሪን ነምበር ዲፈረንት ፍሮም 0 ይሆናል ሲምፕሊፋይ ስናደርገው ደግሞ ኑሜራተሩንም ዲኖሚናተሩንም ነው ፋክተራይዝ የምናደርገው ኑሜራተሩን ፋክተራይዝ ስናደርግ 4x እና -12 ኮመን ፋክተራቸው 4 ነው 4 into x minus 12 ለ4 3 ይሆናል ኦቨር ከታች ማን አለ 4x አለ 4 በ4 ይጠፋላ ማን ይቀራል x - 3 over x ይሄም ማቃለል አንችልም ከዚህ በላይ ሲምፕሊፋይድ ነው እንላለን ወይም ሲምፕለስት ፎርሙላ ነው እንላለን እሺ ይሄን ሲምፕሊፋይ ለማድረግ ዶሜኑን እናገኝ ዶሜኑ ማን ነው ዲኖሚናተሩን 0 የሚያደርገው ማን ነው ዲኖሚናተሩ 2x² + 5x - 12 ነው ይሄ ማለት 2x² + 5x - 12 = 0 ስናደርግ ፋክተራይዝ ስናደርገው ተደምሮ 5ን የሚሰጥ የማሉ ቁጥር ተባስቶ ደግሞ a ሲን የሚሰጥ a 2 ነው c ደግሞ -12 ነው ሁለት ጊዜ -12 -24 ተባስቶ -24ን የሚሰጥ ተደምሮ 5ን የሚሰጥ ቁጥር ማሰብ ስናስብ 8 እና -3 ነው ደምሮ 8 ሲቀነስ 3 ሲደምሩ 5 ይሆናል 8 ሲባዛ -3 ሲባዙ -24 ይሆናል ስለዚህ ያንን ማን ቦታ እንተካለን 8 እና -3ን 5x ቦታ እንተካለን 2x² አለ ሲደመር 5x ማለት 8 ሲቀነስ 3x ማለት ነው 8x ሲቀነስ 3x ከዛ -12 አለ = 0 ሁለት እናርጋቸው እሺ እዚህ ጋር ሁለት እናርጋቸው 2x² ለ2x² እና ለ8x ኮማን ማን አለ ለ2 እና ለ8 ኮማን 2 አለ ለx እና ለx² x ነው ከዛ ማን ይቀራል 2 ስለወጣ x ይቀራል 2x times x 2x² ስለሚሰጥ ፕላስ 8x ለ2x 4 ይቀራል ከዛ እዚህ ጋር ሁለቱም ላይ ማይነስ አለ ማይነስን እናውጣ ለ3 እና ለ12 ኮማን 3 ይሆናል ከዛ ማን ይቀራል x ማይነስ ስለወጣ እዚህ ይሄ ማይነስ ፕላስ ይሆናል ፕላስ 12 ለ3 4 = 0 x + 4 x + 4 አለ እዚህ ጋር ኮኤፊሺየንታቸውን እንቀናንሳለን 2x - 3 ከዛ x + 4 አንዱን እንወስዳለን = 0 ይሄ ማለት 2x - 3 = 0 እና x + 4 = 0 ማለት ነው
2x ምን ይሆናል 3 ወደዛ ሲሄድ ኢኳል ቱ ፖዚቲቭ ይሆናል x equal to 4 ወደዛ ሲሄድ ኔጌቲቭ 4 x equal to ኔጌቲቭ 4 መጣ እዚህ over 2 ስናደርግ ደግሞ x እዚህ ማን መጣ 3 over 2 ስለዚህ ዶሜኑ x 3 over 2 ሲሆንና x minus 4 ሲሆን ምን ያደርጋል ይሄን ዲኖሚናተሩን 0 ያደርጋል ስለዚህ ኦሪል ነምበር የዚህ ዶሜን ኦሪል ነምበር ዲፈረንት ፍሮም ከማንና ከማን ከ3 over 2 እና ከ-4 እና ከ3 over 2 የተለየ ቁጥር መሆን አለበት አሁን ፋክተራይዝ እናድርገው ዲኖሚናተሩን ኦሬዲ ፋክተራይዝ አድርገናል እዚህ xን 0 የሚያደርገውን ስንሰራ እዚህ ፋክተራይዝ አድርገናል ዲኖሚናተሩን ፋክተራይዝ እናድርገው እሺ ኑሜራተሩ 6x ስኩዌር + 23x + 20 ነው ምንድነው ኳድራቲክ ፋንክሽን ነው ኳድራቲክ ሆነ ተደምሮ b ነው የሚሰጥ ተደምሮ 23 ነው የሚሰጥ ተባዝቶ ደግሞ AC A ማን ነው 6 ነው C ደግሞ 20 ነው 6 ጊዜ 20 120 ተደምሮ 23 ተባዝቶ 120 ነው የሚሰጥ ሁለት ቁጥር ማን ነው 15 እና 8 ነው 15 ጊዜ 8 120 ይሰጣል 15 ሲደመር 8 23 ይሰጣል ስለዚህ ማን ቦታ ነው የምንተካው 23x ቦታ እነዚህን ሁለት ነው የምንተካው 6x ስኩዌር + 23x ማለት 15x ሲደመር 8x ነው 15x ሲደመር 8x ፕላስ ማን አለ 20 አለ ሁለት እናርጋቸው እሺ ለ6x ስኩዌር እና ለ15x ኮማን ለ6 እና ለ15 3 ለx ስኩዌር እና ለx x ነው ከዛ 6x ስኩዌር ለ3x 2x ይሆናል ፕላስ 15x ለ3x 5 ሲደመር ለ8x እና ለ20 ለ8 እና ለ20 ማን አለ ኮማን 4 ኢንቱ 8x ለ4 2x ፕላስ 20 ለ4 5 ኢኳል ቱ 0 እንላለን 2x + 5 2x + 5 ኮማን አለ ስለዚህ ምን እናደርጋለን ኮኤፊሺየንታቸውን እንደማምራለን አንዱን እንወስዳለን 3x ኮኤፊሺየንቱ +4 into 2x + 5 equal to 0 equal to 0 ያስፈልጋል ፋክተራይዝ እያደረግነው ስለሆነ ስለዚህ ይሄኛው ፋክተራይዝ ሲሆን 6x + 23x + 20 ፋክተራይዝ ሲሆን 3x + 4 ታይም 2x + 5 ነው ኦቨር ከታች ማን አለ 2x ስኩዌር + 5x - 12 አለ ይሄ ደግሞ ፋክተራይዝ ሲሆን ማንን ሰጥቶናል 2x - 3 ታይም x + 4 2x - 3 ታይም x + 4 ስለዚህ ፋክተራይዝ ሆኗል አሁን ከነዚህ የሚጣፋ የለም ስለዚህ መልሱ እንደዚህ ከመጣ የሚቃለል ወይም የሚጣፋ ነገር የለውም የመጨረሻ መልሱ እንደዚህ ይሆናል ፋክተራይዝ አድርገን እናስቀምጠዋለን እሺ ሲ ላይ ዶሜኑ ምንድነው የሚሆነው ዲኖሚናተሩ x + 3 0 የሚያደርገው ማን ነው x + 3 = 0 የሚያደርገው x 3 ወደዛ ሲሄድ -3 ነው ስለዚህ ዶሜኑ ኦር ሪል ነምበር ዲፈረንት ፍሮም -3 እሺ አሁን ፋክተራይዝ እናድርገው ኑሜራተሩ x³ + 3x ስኩዌር ነው ኮማን ማን አለ x ስኩዌር እናወጣለን x ስኩዌር ስናወጣ ማን ይቀራል x + 3 ኦቨር x + 3 ይቀራል x + 3 ሲጠፋ ማን ይቀራል x ስኩዌር ነው ሲምፕለስ ፎርሙ x ስኩዌር ነው የሚሆነው ሲ x³ - 27 ኦቨር ለዚህ ምን እናደርጋለን ፋክተራይዝ እናድርገው x³ - 27 ማለት a³ - b³ ፋክተራይዝ ሲሆን ኢኳል ቱ a - b ታይም a ስኩዌር ፕላስ ab ፕላስ b ስኩዌር ነው ይሄ ፋክተራይዝ ሲሆን ይሄንንም ኢን ተርምስ ኦፍ ሲስ እንጽፋለን x³ - 27 ማለት 3³ ማለት ነው ስለዚህ xን እንደ a እንቆጥራለን 3ን ደግሞ እንደ b ስንቆጥር ኢኳል ቱ a - b ነው x - 3 ታይም a ስኩዌር a ማን ነው x ስኩዌር ፕላስ ab ማን ነው x እና 3x ፕላስ b ማን ነው 3 ስኩዌር ይሆናል ማን ይሄኛው ፋክተራይዝ ሲሆን ስለዚህ ይሄ ማለት
x cube minus 27 ማለት x minus 3 times x square plus 3x plus 3 square 9 ማለት ነው ኦቨር ይሄን ደግሞ ፋክተራይዝ ለማድረግ ረጅም ቁጥር ነው አሁን እነዚህን ቁጥሮችን ፋክተራይዝ ለማድረግ 3x cube minus 27x minus 81 ይሄን ፋክተራይዝ ለማድረግ የ10ኛ ክፍል ኮንሰፕት እንጠቀማለን 10ኛ ክፍል ላይ ይሄን ቁጥር 0 የሚያደርግ ቁጥር ካለ የዛ ቁጥር ለምሳሌ ይሄን ቁጥር የሆነ c የሚባል ቁጥር 0 የሚያደርግ ከሆነ x minus c ለዚህ ፋንክሽን ምን ይሆናል ፋክተር ይሆናል ማን c x ቦታ c ገብቶ 0 የሚያደርግ ከሆነ x minus c ለዚህ ፋንክሽን ፋክተር ይሆናል እሺ በግምት እንውሰድ የሆነ ቁጥር እሺ 3ን እንውሰድ እስኪ 3 the power of 4 x ቦታ አንተካ 3 the power of 4 81 ሲደመር 3 cube 27 ነው 27 ጊዜ 3 81 ሲቀነስ 3 ጊዜ 27 81 ሲቀነስ 81 ኦኬ ይሄ 81 በዚህ 81 ሲቀነስ ይሄ 80 በዚህ 80 ሲቀነስ 0 ይመጣል ማን ነው 0 ያደረገው ማንን ስንተካ 3ን ስንተካ ይሄ በዚህ ፋንክሽን ላይ 0 ካረገ ምን ይሆናል x minus 3 ለዚህ ፋንክሽን ፋክተር ይሆናል ስለዚህ አንዱ ፋክተር x minus 3 ነው ፋክተር ሆነ ማለት ደግሞ ይሄን ፋንክሽን ማካፈል ይችላል ስለዚህ እናካፍለው ይሄን ፋንክሽን ለማን ለx minus 3 x the power of 4 plus 3x cube minus 27x minus 81 ለማን እናካፍል ለፋክተሩ ለx minus 3 እናካፍል x the power of 4 ለx x cube ጊዜ x the power of 4 x cube ጊዜ minus 3x cube እንቀንሰው x the power of 4 በx the power of 4 3x cube ሲቀነስ 3 ማይነስ ፕላስ ይሆናል 6x cube ይሆናል minus 27x እንዳለ ይወርዳል minus 81 እንዳለ ይወርዳል 6x cube ለx plus 6x square ይሆናል 6x square ጊዜ x 6x cube 6x square minus 3 minus 18 x square እንቀንሰው ከዚህ ይሄን ስንቀንስ ይጠፋል minus 27x እሺ ላይክ ተርምስ አይደለም minus 18x square አለ በማይነስ ፕላስ ይሆናል 18x square minus 27x እንዳለ ይወርዳል minus 81 እንዳለ ይወርዳል 18x square ለx plus 18 ይሆናል 18 ጊዜ x 18x square 18 ጊዜ minus 3 minus 54 ይሆናል ኦኬ 18x square ለx ይካፈል 18 x ነው የሚሆነው 18x ጊዜ x 18x square ሆነ 18x ጊዜ minus 3 minus 54 x ይሆናል ከዛ ስንቀንሰው 18x square በ18x square ይጠፋል minus 27 minus 54 plus 54 ይሆናል minus 27 ሲደመር 54 ፖዚቲቭ 27 x ይሆናል ከዛ minus 81 ይቀራል 27x ለx plus 27 ይሆናል 27 ጊዜ x 27x 27 ጊዜ minus 3 minus 81 ስንቀንሰው ይጠፋል ስለዚህ ምን ይሆናል ይሄ ማለት x minus 3 ሲባዛ x cube plus 6x square plus 18x plus 27 ነው ማን ማለት ይሄ x power of 4 ይሄ ማለት የዚህና የዚህ ብዜት ይሆናል እሺ አሁንም the power of 3 ያለ ይሄን ፋክተራይዝ ማድረግ አለብን ይሄን ፋክተራይዝ ለማድረግ እንደቀደሙ ይሄን 0 የሚያደርግ ቁጥር ማን ሊኖር ይችላል በግምት እንወስዳለን እሺ -3 እንውሰድ እስቲ -3 ስንወስድ -3 cube -27 plus -3 square 9 9 ጊዜ 6 54 plus 54 -3 ጊዜ 18 -54
ሲደመር 27 ይሆናል 54 በ54 ጠፋ 27 በ27 ጠፋ እዚህ ጋር ማንነን ስንተካ -3 ስንተካ ይሄን 0 ካረገ የዚህ x -3 ምን ይሆናል ለዚህ ፋክተር ይሆናል x -3 x + 3 ለዚህ ፋክተር ይሆናል ለዚህ ፋክተር ከሆነ ደግሞ ያካፍለዋል ማለት ነው እናካፍለው x³ + 6x² + 18x + 27ን ለማን ለx + 3 እናካፍል ለx + 3 x³ ለx x² ይሆናል x² ጊዜ x x³ x² ጊዜ 3 + 3x² ስንቀንስ ይጠፋል ከ6 ሲቀነስ 3 3x² + 18x እንዳለ ይወርዳል 27 እንዳለ ይወርዳል 3x² ለx + 3x ይሆናል 3x ጊዜ x 3x² 3x ጊዜ 3 + 9x ስንቀንሰው ይጠፋል ከ18 9x + 27 ይወርዳል 9x ለx + 9 ይሆናል 9 ጊዜ x 9x 9 ጊዜ 3 + 27 ስንቀንስ 0 ይሆናል ስለዚህ ይሄ ማለት ምን ማለት ነው የዚህና የዚህ ብዜት ነው እዚህ ጋር x - 3 አለ ግድም x - 3 አለ ከዛ ይሄ ማለት ደግሞ x + 3 ታይም x² + 3x + 9 ማለት ነው ስለዚህ ይሄ ቶታሉ ምን ማለት ነው ይሄ ነው ስለዚህ እንተካ ይሄ ቶታሉ x - 3 x + 3 x - 3 ታይም x + 3 ታይም x² + 3x + 9 x² + 3x + 9 ይሆናል ከዛ ስናጠፋው ይሄ በዚህ ይጠፋል ይሄ በዚህ ሲጠፋ ከላይ ማን ቀረ 1 ቀረ 1 / ከታች ማን ቀረ x + 3 ቀረ x + 3 ይሆናል የተቃለለው እና ዶሜኑ የሚሆነው ከታች ያለውን ይሄንን 0 የሚያደርግ ይሄን 0 የሚያደርግ እዚህ 3 ቢገባ 0 ያደርጋል -3 ቢገባ 0 ያደርጋል ስለዚህ ዶሜኑ ኦሪል ነምበር ሆኖ ዲፈረንት ፍሮም -3 እና 3 ይሄንን 0 የሚያደርግ ቁጥር ስለሌለን ተዋዋለን ስለዚህ ሲምፕለስት ፎርሙ ይሆናል ዶሜኑ ደግሞ ኦሪል ነምበር ዲፈረንት ፍሮም -3 እና 3 ይሆናል እሺ ይሄን ፋክተራይዝ ለማድረግ ከላይ ያለውን ፋክተራይዝ እናደርግ ኳድራቲክ ፋንክሽን ነው x² - 5x + 6ን ፋክተራይዝ ማድረግ x² - 5x + 6ን ተደምሮ -5 ተባዝቶ ደግሞ 1 * 6 ተደምሮ -5ን ተባዝቶ ደግሞ 6ን የሚሰጥ ሁለት ቁጥር እና ማን ናቸው -3 እና -2 ናቸው -3 እና -2 ደምሮ -3 -2 -5 አባዙ -3 ታይም -2 ማይነስ በማይነስ ይጠፋል ፖዚቲቭ 6 ይሆናል ስለዚህ እሱ ማን ቦታ እንተካለን -3 እና -2 -5 ቦታ እንተካለን ይሄ ማለት x² - 5x ማለት -3 -2 ማለት ነው -3x -2x ከዛ እዚህ +6 አለ ከዛ አሁን ምንድነው እናደርገው ሁለት እናደርጋለን አሁን ይሄን ብራኬት ውስጥ ለማስገባት እንዲህ ለማስገባት ከፈለግን ማይነስ ስላለ ማይነሱ ይሄ ፕላስን ማይነስ ያደርገዋል ምክንያቱም ብራኬት ውስጥ ስላስገባን ማይነሱ የሁለቱም ሲሆን ይሄ ምን ይሆናል ማይነስ እንዲሆን ያደርገዋል ከዛ ለነዚህ ሁለት ኮማን x እናደርጋለን ከዛ x - 3 ይሆናል ማይነስ ለሁለት እና ለ6 ኮማን 2 ይወጣል x - 3 ይሆናል x - 3 x - 3 ኮማን ካለ ኮኤፊሺየንታቸውን እንወስዳለን x - 2 ይሆናል ኮኤፊሺየንት x - 2 ከሁለቱ አንዱን x - 3 እንወስዳለን ስለዚህ ይሄ ነው ፋክተራይዝድ የሆነው ማን ይሄኛው x - 2 ታይም x - 3 ነው x - 2 ታይም x - 3 ነው ከዛ የታችኛውን ፋክተራይዝ ለማድረግ እሺ ምን አለ x አለ በሁሉም x ኮማን እናወጣና 3x² - 2x - 8 ይሆናል ከዛ በኋላ ይሄ ኳድራቲክ ሆነ ውስጥ ያለውን ደግሞ እንሰራለን ለብቻ
ተደምሮ መሃሉ b - 2 ነው ተደምሮ -2 ተባስቶ ac ማለት 3 ጊዜ -8 ተባስቶ -24 ነው የሚሰጥ ሁለት ቁጥር -6 እና +4 ነው ደምሩ -6 ሲደመር 4 -2 ይሰጣል ሲባዛስ -6 ጊዜ 4 -24 ይሰጣል ስለዚህ ይሄ ኳድራቲክ ፋንክሽንን እንተካለን 3x² -2x ቦታ ነው እንተካው ይሄን ሁለቱ መሃሉ ላይ ነው እንተካው -2x ማለት -6x + 4x ማለት ነው ከዛ -8 እንዳለ እንጽፋለን ከዛ ምን እናደርጋለን ፔር እናደርጋለን ፔር እናደርጋለን ለ3x² እና ለ-6x ኮማን 3x ይሆናል ከዛ ማን ይቀራል x - 2 ይሆናል ሲደመር ለ4x እና ለ8 ኮማን 2 ይሆናል ማለት 4 ይሆናል into x - 2 x - 2 x - 2 ኮማን ካለ ኮኤፊሺየንታቸውን እንወስዳለን 3x እዚህ ኮኤፊሺየንት +4 አለ ከዛ አንዱን x - 2 እንወስዳለን x - 2 ይሄ ማን ነው ይሄ ነው ስለዚህ ይሄ እነዚህ ቦታ ስንተካ ከፊት x ያለውን እንተካለን ስለዚህ ይሄ ማለት ደግሞ x ታይምስ ይሄ ነው ብለናል ይሄ ደግሞ ይሄ ከሆነ 3x + 4 into x - 2 ይሄን ይሰጣል ስለዚህ x ታይምስ 3x + 4 ታይም x - 2 ባይዘ ይሄን ስናባዛ መልሶ ይሄን ነው የሚሰጠው ይሄን ስናባዛ መልሶ ይሄን ነው የሚሰጠው ፋክተራይዝ ነው ያደረግን ያለን ከዛ ኮማን ተርም አለ x - 2 ሲጠፋ ከላይ ማን ቀረ x - 3 ቀረ ከታች ደግሞ x ታይምስ 3x + 4 ቀረ ስለዚህ ሲምፕለስ ፎርሙ የሚሆነው ይሄ ነው ማለት ነው ዶሜኑን ከፈለግን እዚህ ሳናጣፋ በፊት ያለው ነው የምናየው ዲኖሚናተሩን ስናይ ይሄን 0 የሚያደርገው ይሄን ኢኳል ቱ 0 እንዲሆን የሚያደርገው x ቦታ 0 ቢገባ 0 ያደርጋል 3x + 4 ቦታ 0 ቢገባ 0 ያደርጋል ስለዚህ 3x + 4 = 0 ካልን በኋላ 3x = 4 ወደዛ ሲል -4 ኦቨር 3 እናደርግ x = -4/3 ከዶሜኑ ውጪ ነው x - 2 = 0 ብለንም እንሰራለን x - 2 = 0 ስንል x = 2 ይሄም ከዶሜኑ ውጪ ነው ስለዚህ ሶስት ቁጥሮች x = 0 x = 2 እና -4 ስለዚህ ዶሜኑ ምንድነው የሚሆነው ኦድ ሪል ነምበር ዲፈረንት ፍሮም 0 2 እና -4/3 ሳናጣፋ በፊት ነው ዶሜኑን መናገር ያለብን እሺ እዚህ ላይ ደግሞ ይሄን ፋክተራይዝ እናደርግ ይሄ ማለት x ^ 4 - 8x ማለት ኮማን x አለ x into x³ - 8 ማለት ነው ኦቨር ይሄም ኮማን x አለ x into 3x² - 2x - 8 ነው እሺ ወደ ቀጣዩ ስንሄድ ደግሞ x³ - 8 ማለት ምን ማለት ነው ይሄን ፋክተራይዝ እናድርግ እንደገና x³ - 8 ማለት x³ - 2³ ማለት ነው ያ ማለት a³ - b³ ፎርሙላው ምንድነው a - b ታይም a² + ab + b² ማለት ነው ስለዚህ x³ - 2³ ምን ይሆናል x - 2 ታይም a² ማለት x² ab ማለት ax ነው b ደግሞ 2 ነው ፕላስ 2x + 4 ይሆናል ይሄ ይሆናል ማን x³ - 2³ ስለዚህ እዚህ ጋር እንተካ x³ - 8 ቦታ ይሄን እንተካ x ታይም x - 2 ታይም x² + 2x + 4 ነው ይሄ ኑመራተሩ ነው ይሄን ፋክተራይዝ አድርገን ጨረስን አሁን ደግሞ ዲኖሚናተሩን እናርግ ይሄኛው ኳድራቲክ ፋንክሽን ነው ፋክተራይዝ ማድረግ እንችላለን ያ ማለት 3x² - 2x - 8ን ፋክተራይዝ እናደርግ b ማን ነው -2 ነው ተደምሮ -2 ነው የሚሰጥ ተባስቶ ደግሞ ac
3 ጊዜ -8 -24 የሚሰጥ ተደምሮ -2 ተባዝቶ -24 የሚሰጥ ሁለት ቁጥር ኦኬ እሱን e ላይ ፋክተራይዝ እንዳደረግነው አይነት ነው ምንድነው የሚመጣልን x ታይም x - 2 ታይም 3x + 4 ነው የሚመጣልን e ላይ ሰርተነዋል አሁን እናጣፋ x በx ይጠፋል x - 2 በx ከማጣፋታችን በፊት ዶሜን ለማውራት ዲኖሚናተሩን እናያለን ዲኖሚናተሩ or real number ዶሜኑ or real number different from e ላይ ያለው አይነት ነው -4/3 0 እና 2 x በx ይጠፋል x - 2 በx - 2 ይጠፋል ማን ቀረ x square plus 2x plus 4 over 3x plus 4 ቀረ ይሄ ምን ይሆናል ሲምፕለስት ፎርሙ ይሆናል